እስኪ አስቢው ልጅ እየተማረች ነው ብሎ እያሰበ ያለ አባት ይሄን ሲሰማ ምን ያክል ልቡ እንደሚሰበር። በዛ ላይ ደግሞ እዛ ስንቱ ላግባሽ ብሎ ሽማግሌ እያላገ አሻፈረኝ እምቢኝ ብዬ መጥቼ እዚህ ከሱ ጋር ፍቅር እንደጀመርኩኝ ሲሰማ ፍቅር እኮ ማሳ ወይም ዘር አይደለም ወቅት እየጠበቀ የሚይዝሽ። እኔ ምንም አላውቅም፣ ግን አሁን ባለውበት ሁኔታ ለአባቴ ምንም አይነት ነገር ልነግረው አልፈልግም። እኔ ግን መቼ ለራስሽ ማሰብ እንደምጀምር ያላቅም። ጽናት ታውቆሻል፣ ራስሽን እያጣሽ እኮ ነው። ምን ማለት ከቀልብሽ? አራቦ የስፖርት እየተሰራ እኮ ያወራ። ይሄ ደግሞ ምን የሚሉት አባባል ነው? አይ ልልህ ያሰብኩትን ነገር እኮ ረስቼው። ግን ቆይ የዚች ልጅ አባት እንዴት መጡ? አባዩል ጽናት ሰራተኛ ትቀየርሉታል። አሁን ግን ምን ፈልገህ መጣ? ይገርምሻል፣ እዚጋ ጉንጬን እያመመኝ ነው። ሐኪም ሳማክር ደግሞ መፍትሄው መሳም ነው አሉኝ። አልቀረብም። ይልቁንስ ለእህቴት በጊዜ ንገራትና እሷ መድኃኒቷን ትቀመምልህ። አረ እንደዛ ነው እንደዛ ነው። እረፍ አባት ያለ እኮ እባክሽ። መቼም አይናቸው እንደ ናሆም ኤክስሬ ካልሆነ በቀር ይህን ሁሉ ግርግዳ አልፎ አይሆንም አይደል? ላለመሳም ነው አይደል? እረፍ ኪራ፣ አትሟዘዝ እንዴ! እረፍ። አረ እንደዛ ነው። ነው ስለዚህ መፍትሄው ምንድን ነው? ማን ነው እንደኔ እውነቱ ይውጣ የምትሉ እውነቱን ይናገሩ። ጺም ሆነች ኪራ ይናገሩ። ኪራ እኮ እናገራለሁ ብሎ ነበረ። ጽናት አልናገርም ያለችው ሴኒ ያለችው ትክክል ናት። መኸር ወይም ደግሞ ክረምት ወይም በጥቅምት የሚታጨድ እሸት አይደለም ፍቅር። ወቅት እየቀያየረ አይደለም የሚይዝሽ ፍቅር። ስለዚህ እውነቱን ተጋፍጣችሁ እውነቱን ተናግራችሁ ለምን የፈለገው አይመጣ ያበጠው አይፈነዳ። በኋላም ሆነ በፊትም ሆነ ወደ ኋላም ወደፊትም አላችሁ ምንም አላችሁ ምንም እውነቱ መውጣቱ አይቀርም። ስለዚህ ለአባትሽ ግልጹን ተናገሪ ብላ መክራት አለች። እሷ ግን አባቴ ይህንን ከሰማ ይጎዳብኛል፣ ይታመምብኛል፣ ምን አደርጋለሁ፣ እንዴት እሆናለሁ ነው የምትለው። እንግዲህ ኪራ ግን ያው እውነቱን እንናገር ብሏል። እሷ አይ እውነቱንም አንናገርም ብላው እንጂ ኪራ በእውነት እንደ ኪራ ያስደስተኝ የለም ዛሬ ማለት ነው። ወንድ ልጅ ለካ ፍቅር ሲይዘው እንደዚህ ይረጋጋል ማለት ነው። ተረጋግቶ ራሱ እሷን ራሱ በደንብ ነው የሚያዳምጣት ማለት ነው። የሚላትን የምትለውን ነገር በሙሉ ያዳምጣታል ማለት ነው። እና በቃ ከቤት ወጥታ ራሱ ሄዳ ተከትሏት ሄዶ አብሮ ውሎ ያንን ያህል ሁሉ ሰዓት ድረስ ውሎ ከዛ ስትመለስ አብራ ተመለሰች። ጽናት መጣሽ ሲሉ አባቷ አዎ መጣሁ አባዬ፣ ክላስ እንዴት ነው አለ። ደግሞ ናሆም አቤት ናሆም ክላስ እንዴት ነው አላለም እንዴ? ደህና ነው አለች። ከዛ ኪራ ሲመጣ እንዴ ሁላችሁም እኮ አንድ ላይ አንተም አንድ ላይ መጣ ከሷ ጋር የት ነበርክ? አይ ተጓደኞቼ ጋር ወጣ ብዬ ነው አላለም። ከዛ ሁለቱም ተደብቀው መጡ። በሁለተኛውም ቀን ደግሞ ሰኒን ጠራቻት። እኔ እኮ አለች ጽናት እያንዳንዱን ሰው ከስራው እያስቀረው እንደዚህ እስከ መቼ ድረስ ነው አለች። ከዛ ሰኒ እውነቱን ተናገሪ አለች። እውነቱን ነው። እውነቱን ብትናገሪ እውነቱን ተናገሪ። በእውነት መቼም ሆነ አባትሽ እንደሆነ ያውቃሉ። ትምህርት ቤት እንደማከጅ እንደማትማሪ ስራ ብቻ እንደምትሰሪ ያውቃሉ። ነገር ግን እሳቸው ከአንቺ ይምጣ ብለው ነው። እስኪ ከእሷ ይምጣ። አሁን እኔ ምን ቤት ነኝ? ምን ብዬ ልናገር? እሷን ማሳፈር ነው። እኔ እንደው አውቃለሁ እንደማትማር ብለዋል። ስለዚህ አንቺ ለአባትሽ እውነቱን መናገር አለብሽ ማለት ነው። መናገር በቃ ያበጠው ይፈንዳ። ምንም ማድረግ አይቻልም። ተቅድሞ ትተሻል። ትምህርትሽን እየተማርሽ አልነበረም? ከዛ ከውሸት ውሸት እያደገ ይሄዳል ማለት ነው። የሆነ ነገር ከመፈጠሩ በፊት ብሏል ኪራ፣ የሆነ ነገር ከመፈጠሩ በፊት እባክሽን እውነቱን እንናገር፣ እውነቱን እናውጣ፣ ለአባትሽም ሆነ ለአባቴ እንናገር፣ እንደውም ጥሩ አጋጣሚ ነው ብሏል እሱ። ስለዚህ ለቤት እኮ እንደዚህ አይላትም።
ቆይ እሺ እንጠብቅ፣ እሺ በዚህ ወቅት፣ እሺ በዚህ ጊዜ፣ እሺ በዚህ እያለ እሷን ያረሳሳ ነበረ ቤቲን ማለት ነው። ቤቲ ለቤተሰቦችን እንናገር እባክህን፣ ቤተሰቦች መቼ ነው የምታገቢው? ቆመት ልቀሪ ነው ወይ? ፍቅረኛ ሽታል? ስንት ዓመታችሁ ነው ተተፋቀራችሁ ቆያችሁ እኮ ለምን አትጋቡም ይሉኛል ትለው ነበረ። ነገር ግን ኪራ ዛሬ ነገ አልወድሽም አለ መጨረሻ ላይ ማለት ነው። ግን አሁን ለፂ ማለት ነው ለፂ እውነቱን እንናገር፣ እንደውም ጥሩ አጋጣሚ ነው። ፍቅራችንን እንነጋገር። አባቶቻችን መጥተዋል፣ አብረው ሆነዋል፣ አንድ ላይ ሆነዋል። ስለዚህ ባክሽን እንናገር ሲላት፣ አይ አባቴ ይጎዳል፣ አባቴ ይታመምብኛል፣ አባቴ እንዲሆንብኛል ለፍቶ አሳድጎ ሴስ በእንጀራ እናት እንዳላድግ ብሎ ለፍቶ አሳድጎ አሁን ይጎዳብኛል። እንደውም የሚጎዳው ወደፊት ነው። ወደፊት እየደበቅሽው ስትሄጅ የሚጎዳው የዛን ጊዜ ነው። አሁን እውነቱን ብትናገሪ ጥሩ ነው ፂ ማለት ነው። እና አባቷ ደግሞ ከገጠር ሲመጡ ሁሉንም እቃቸውን ለአንድ ዱርዬ ይሰጡና ያ ዱርዬ እንግዲህ እሳቸው ትንሽ ደከም ስላሉ ቶቶሎ ስለማይራመዱ እሱ ቶቶሎ ተራምዶ ጠፋባቸው ማለት ነው። ከዛ መንገድ ላይ ሲንገለታቱ ቁጭ ይሉና ወደ አንዳንድ ክፉም ሰው አለ፣ ደግም ሰው አለ ማለት ብዙ ወጣቶች ደግ ሆኑም አሉ፣ ብዙ ወጣቶችም ደግሞ የሚያጭበረብሩም አሉ። ከዛ እዛ ቁጭ ብለው እቃቸውን እየጠበቁ ካሁን ይመለስልኛል እያሉ አንድ ወጣት ያገኛቸውና ስልክ ያስደውላቸውና ወደ ቤት ይመጣሉ። ኪራና ጽ ያመጧቸዋል። እንግዲህ ቤት ውስጥ እየበሉ እየጠጡ እያለ ድንገት ከቻለ የኪራ አባት ማለት ነው። የኪራ አባት ሲገባ ሁሉም ናቸው በቃ የደነገጡት። በጣም በሚገርም ድንጋጤ ፄማ በቃ አይኖቿን እያቆለጨለጨች ወዲያ ወዲህ ካሁን ተናገረብኝ እያለች ምንድን የለበሽው ተማሪ ነሽ እንዲ መቼ ጀምረሽ ይለኛል ብላ በቃ የእሷ ፍርሃት የምትገባበትን ያጣቸው። ኪራም እንደዛው እንዲመጣት የመጣ ምና በቃ የማይለው ነገር የለም ኪራማ። እሱ ሰውየው በጣም አባቱ በጣም ሙድ የገባው ነው። ምንም አላለም ማለት ያው ፌክ እንደሰራቸው አውቅ ያለሁ አለው በኋላማ ሲነግረው ማለት ነው። እና በጣም ደስ በሚል ሁኔታ አባቱ በጣም ልዩ ነው በቃ። እና በቃ ምሩም ድንግጥ አለች። ናሆም እንደዛው ምሮ ቆይ ምግብ ላንጣላችሁ ብላ ጠፋች። ናሆምም ቆይ እስኪ ድርዳቸው ብሎ ጠፋ። ፂም ቆይ ድንት የሆነ ነገር ልበለ ወደ ኩሽና ልሄድ ብላ ሄደች። ኪራ ደግሞ ልብስ ልቀይር ነው ብሎ ሄደ። በቃ ሁሉም ተባነኑ። ማቀረ ሁለቱ አባቶች ቀሩና እኔ እንደዚህ ነኝ እንዲህ ነበር ተባብለው ተስማምተው ቁጭ አሉ ማለት ነው። ከዛ ልጅ አትሄጂም እንዴት ትምህርት? እሺ ልህና አባዬ አለች እና ሄደች። በየመንገዱ ትገተር የመረ ከዛ ተኋላ ኪራ ይከተላል። ወይኔ ፍቅር እንዴት ያስደስታል እንደዚህ። እና ምሩና ናሆም እየምሩ እንደው አንድ ላይ ቢሆኑ እውነት አንድ ላይ ሆኑ እያላችሁ ኮመንት ጻፉላቸው። ፍቅሩን ትቀበለው በቃ አትጉዳው። ናሆምን እየጎዳችሁ ነው። ኪራ አሁን በፊቱ የሚያኮርፈው ኪራ ሳይሆን አሁን የተረጋጋ ኪራ ሆኗል ማለት ነው። እና ሁሉም ኮመንት ላይ ኪራ ተረጋግተሃል ዛሬ እንዴት ነው በቃ ወንድ ልጅ ፍቅር ሲይዝ እንደዚህ ነው፣ ሁሉን ነገር ተረጋግቶ ያስባል ይላሉ። እና በጣም በሚገርም ሰብራይዝ ነው ያረጓቸው ማለት ነው። የኪራ አባት በጣም ምርጥ ሰው ናቸው ማለት ሙዳቸው ምናምን በቃ ልክ እንደ ጎረምሳ ነው ማለት ነው። እና ምሩዬ በኋላ ትስቅ የምር በቃ ፍቅር ትተክዛለች። በቃ የሆነ እንደው ሚስጥር ይወጣ ይሆን እያለች ሰኒ ደግሞ ባክሽን እውነቱን ተናገሪ በቃሻል፣ በቃ
ፍቅር እኮ እየተቀያየረ አይደለም፣ ወቅት እየጠበቀ አይደለም የሚይዝሽ፣ እባክሽን እያለች ነው እንግዲህ። ምናልባት እውነቱን ይናገሩ ብያለሁ።